ያልታሰበ እንባ የሶብር ጥግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ እንዲሁም አዝናኝ ታሪኮችን አካፍላችኋለሁ። ያልታሰበ እንባ ክፍል 2። ጠረጴዛዎች ዝም ብለዋል። የእንጨት ውጤት አይደሉም። አንዳንድ በሁለት ሰዎች መካከል ያሉት የቃላት እጥረት የውስጥ ሚስጥርነት ተሸክመው የሚኖሩ የትዝታ መድረኮች እንጂ ከኻሊድ መውጣት በኋላ ባሉት ጥቂት ቀናቶች በቢሮው ውስጥ የሰፈነው አየር ይብለጥ እየከበደ መጣ። ሀና ከጠረጴዛዎች ጀርባ ሆና የልጆችን የትምህርት መከታተል ሰነዶች ስታገለባበጥ፣ ኻሊድ ደግሞ በሌላኛው ወገን ሆኖ የማዕከሉ የሂሳብ መዝገባት ይመረምራል። ሁለቱም መሬት እያዩ ይሰራሉ። ነገር ግን በሁለቱ መካከል ያለው አልፎ አልፎ የሚሰማው የብዕር መጫር ድምፅ፣ ረጅም ትንፋሽ ከዚህ ቃላት በላይ የከበደን ነበር። ሀና እራሷን ለመቆጣጠር በየሰከንዱ የአላህን ስሞች በልቧ ትጠራለች። ነገር ግን ኻሊድ ሰነዶችን በሚገለባበጥበት እያንዳንዱ ቅጽበት አእምሮዋን የእሱን ጥላ ከአሚር ጋር ማነጻጸሩ ሊያቆምላት አልቻለም። የጣቶቹ አደራደር፣ የብዕር በአውራ ጣቱና በሻሽጮ መካከል አስልቶ የሚይዝበት መንገድ፣ ሁሉም ነገር የአሚር የከረባ ኮፒ ነበር። ያ አላህ፣ በሶብሬ ላይ የመጣ ፈተና ነው። ያ አላህ፣ በሶብሬ ላይ የመጣ ፈተና ወይስ የእውነት ፍጭ ስትል በውስጧ ታቃታለች። በዚህ መሀል ኻሊድ አንዳንድ ሰነድ ይብለጥ ለማየት መብራቱ ወዳለበት የጠረጴዛ ጫፍ እጁን ዘረጋ። በዚያች ቅጽበት የማለዳዋ ፀሐይ በቢሮ መስኮት በኩል ሰርጋ ገብታ በኻሊድ ቀኝ እጅ ላይ አረፈች። ሀና አይኖቿን በአጋጣሚ በኻሊድ እጅ ላይ ሲያርፍ በደረቱ ውስጥ ያለውን ልቧን በድንገት ክፉኛ መምታት አቆመ። እስትንፋሷ በጉሮሮዋ ላይ ተቀረቀረ። የኻሊድ የቀኝ እጅ ትንሽ ጣቱ ላይ አንድ የብር ቀለበት በደመቀ ሁኔታ ይብለጨለጭ ነበር። ቀለበቱ ተራ የብር ቀለበት አይደለም። በላዩ ላይ ጥቁር አረንጓዴ እንቁ ድንጋይ ያረፈበት፣ በውስጠኛው ገጽ ላይ በረቂቅ የአረበኛ ክራቪክ አጻጻፍ ስልት አልሶብር ትዕግስት የሚል ቃል የተቀረጸበት ልዩ ቀለበት ነበር። ይሄ ቀለበት በአሚር ሕይወት እያለ ከአባቱ እንደተረከበው ፍጹም ከጣቱ ላይ እንደማይነቅላት ይነግራት የነበረው ያው የአሚር ቀለበት ነበር። አሚር ወደ ሆስፒታል ሲገባ እንኳን እጁ ላይ የነበረውን፣ ነገር ግን ከሞተ በኋላ በድጋሚ ሳይገኝ የቀረው ያው ብቸኛ ምስክር። ሀና አይኖቿ ፈጠጡ። አለማመን፣ ድንጋጤ ሰውነቷ ወረረው። ይሄ ሊሆን አይችልም ስትል በልቧ ጩኸት እጆቿን በኃይል መንቀጥቀጥ ጀመሩ። የያዘችው ብዕር ሳታስበው ጠረጴዛ ላይ ጣለችው። ኻሊድ የብዕሩ መውደቅ ድምፅ ሰምቶ ቀና አለ። የሀና የፈዘዘና እንባ ያቆሩ አይኖችን እይታዋ እጁ ላይ ባለው ቀለበት ላይ እንዴት ተቸከል አስተዋለ። ኻሊድ በቅጽበት እጁ ወደ ኋላ ሰበሰበው። እፊቱ ላይ መጠነኛ የመደናገጥ ጥላ ታየበት። ነገር ግን ወዲያው ራሱን አረጋግቶ እጁን በጃኬቱ ውስጥ ደበቀው። መሲሐና ደህና ነሽ አለ ድምፁን ይብለጥ ዝቅ አድርጎ። ሀና ግን መልስ ለመስጠት አልቻለችም። ጉሮሯ ደርቋል። በትዝታ በአሁኑ እውነት መካከል የቆመችው የህልና ውዛለች። ያ ቀለበት ልትስትል ግን ንግግሯን መጨረስ አልቻለችም። ምክንያቱም በዛች የጭንቅ ሰከንድ ውስጥ የቢሮ በር በኃይል ተከፈተ። ትናንትና ሀና ያጽናናችው ትንሽዬ የቲም ህፃን የሱፍ እየሮጠ ወደ ውስጥ ዘልቆ ገባ። የህፃኑ መምጣት የቢሮ ከባድ ጭንቀት
ለጥቂት ሰዓት የበተነው ይመስል ነበር። ሕፃን ዩሱፍ ወደ ሀና ሳይሆን በቀጥታ ያሮጠው ወደ ካሊድ ነበር። አጎቴ ካሊድ እያለ የካሊድን ጉልበት አቀፈው። ካሊድ እፊቱ ላይ የነበረው ጭንቀት በቅጽበት ጠፋ። በፍቅር ጎንበስ ብሎ ሕፃኑን አቀፈው፣ ወደ ላይ አነሳው። ዩሱፍ የኔ አንበሳ ዛሬ እንዴት ነህ? አለው ጉንጩን እየሳመ። ሀና ሁለቱን በትኩረት ትመለከት ነበር። ዩሱፍ የካሊድን አንገት አቅፎ አጎቴ ካሊድ ዛሬ እኮ መምህር አባቴ በጀነት ውስጥ ትልቅ ቤት አለው አለችኝ። ልክ አንተና አጎቴ አሚር እንደነገራችሁኝ ማለት ነው አለ። ሀና አጎቴ አሚር የሚለው ስም ከህፃኗ አንደበት ስትሰማው በድንጋጤ ከወንበሩ ተነሳች። የካሊድን ፊት ወዲያውኑ ተለወጠ። ዩሱፍን በጥንቃቄ መሬት ላይ ወረደውና ሂድ ልጄ፣ ወደ ክፍል ተመለስ፣ በኋላ እመጣለሁ አለው። ህፃኑ እየሮጠ ከክፍሉ ሲወጣ በቢሮው ውስጥ የቀረው ዝምታ አሁን ፍንዳታ ለመፍጠር የተዘጋጀ ፈንጅ ይመስል ነበር። ሀና ወደ ካሊድ ተጠጋች። አይኖቿ ውስጥ ያለው እንባ አሁን ጉንጯ ላይ መፍሰስ ጀምሮ ነበር። ካሊድ አለች ለመጀመሪያ ጊዜ ስሙን በቀጥታ እየጠራች። እባክህ እባክህ ለአላህ ብለህ ንገረኝ፣ አንተ ማነህ? ይሄ ቀለበትስ እንዴት ካንተ እጅ ላይ ሊገኝ ቻለ? አሚር የት ነው የምታውቀው? አለችው። ካሊድ ቆሞ ነበር። እይታው አሁንም መሬት ላይ ነው። እጆቹን በኪሱ ውስጥ ተደብቀዋል። የሀናን ስቃይ፣ የውስጥ ስብራት በሚገባ እየተሰማው እንደሆነ በትከሻ መውረድ ያስታውቃል። በረጅሙ ትንፋስ ክፍል ውስጥ ያለው አየር ሁሉ የእሱን እውነታ ለመስማት የቆመ ይመስል ነበር። በዝግጅት እጁን ከኪሱ አውጥቶ ያንን የብረት ቀለበት ተመለከተ። ከዚያም ወደ ሀና ቀና ብሎ በአይኖቹ ጥግ የታገደውን እንባ እያሳየ ማውራት ጀመረ። ቃላት አንዳንድ ከመውጣታቸው በፊት በጉሮሮ ላይ የሚሰሩት ህመም አለ። ሰከንዶች እንደ እሳተ ገሞራ እየተንተከተኩ በዝምታ ውስጥ ያልፋሉ። ካሊድ ያንን የብረት ቀለበት እያየ ቀና ሲል በአይኖቹ ውስጥ የነበሩት ናፍቆትና የኃላፊነት ከባድ ጥላ በቢሮ ግድግዳዎች ላይ ያረፈ ይመስል ነበር። መጋረጃዎች በነፋሱ በዝግታ ሲወዛወዙ መሬት ላይ ከፈሰሰ ውሃ ጋር እየተቀላቀለችው ያቺ የደም ጠብታ ደርቃ ወደ ጥቁርነት መለወጥ ጀምራለች። ካሊድ ንግግሩን ለመጀመር ሲል ከንፈሮቹ ተንቀጠቀጡ። እጆቹን ጠረጴዛው ላይ አቆራይቶ በትልቅ ትግል ውስጥ እንዳለ ሰው ትከሻዎቹ ወረዱ። ሀና ቆማለች። የቆመችው ግን ቢሮ ውስጥ ብቻ አልነበረም። በትዝታዎች ፍርስራሽ ላይ እጅ ልቧ ከደረቀ ወጥታ መሬት ላይ ከወደቀ የብረት ብርጭቆ ስብርባሪ ጋር አብሮ የተከሰከሰ ያህል እየደማ ነበር። ካሊድ በረጅሙ ተነፈሰ። እጁን ከቀለበቱ ላይ አወረደ። የጃኬቱን ጫፍ አጥብቀው መሲሃና አለ ድምፁ መህር ነፍስ እየተቀዘቀዘ። ይሄ ቀለበት እኔ ጋር እንዴት እንደመጣ ከመናገሬ በፊት አንድ ታሪክ ልንገርሽ። ምክንያቱም ያለ ታሪክ ቀለበቱ ላችን ዝም ብሎ ንብረት ነው። ለእኔ ግን የህይወትና የሞት አደራ ነው። እይታው ወደ መስኮት ሰደደ። ከ5 ዓመታት በፊት እኔ በጣም አስቸጋሪ ጨለማ በሆነ ህይወት መንገድ ውስጥ ነበርኩ። ተስፋ መቁረጥና ብቸኝነትን ነፍሴን በልተውት በአላህ ውሳኔ ላይ እያማረርኩ የውስጤን ቁስል መድረሻ ሳቶኝ የነበረበት ወቅት ነበር። ከሰዎች ርቄ በዓለም ላይ ጥላቻ ብቻ እያመረቱ ከሚኖሩ ወጣቶች አንዱ ነበርኩ። በዚያ ጊዜ ነው አንድ ሰው ያገኘሁት። ያ ሰው እኔ ከነበርኩበት የጨለማ ጉድጓድ ውስጥ በቃላት ሳይሆን በራሱ ልዩ እስላማዊ ስነ ምግባር የሳበኝ መሪዬ ነበር። ካሊድ ይህንን ሲናገር የሀና አእምሮ
በድንገት ወደ ኋላ በጥልቀት ተወረወረ። ከ2 ዓመታት በፊት በነበረው አንድ ቀዝቃዛ ምሽት በቤታቸው ሳሎን ውስጥ አሚር ከፈጅር ሶላት በኋላ ማስገጃው ላይ ተቀምጦ ሻይ እየጠጣ ያወራት የነበረው ትዝታ በአእምሮዋ ላይ በህያው ምስል ተቀረጸ። ሀና ብሏት ነበር አሚር። በዚህ ዕለት የብረት ቀለበቱ በጣት እያሽከረከረ አንድ ወጣት አለ። በህይወቱ ማዕበል ክፉኛ ያቆሰለ፣ ልቡ በአላህ ቀድር ላይ ያኮረፈ፣ ነገር ግን ውስጡ ንጹህ ኑር አለው። እሱ ቀጥተኛውን መንገድ አገኝቶ ለዚህ ዲን እምነት ትልቅ ጋሻ እስከሆነ ድረስ በየሌሊቱ በተሐጁድ ሶላቴ ላይ ዱዓ አደርግለታለሁ። አንድ ቀን እውነተኛ ማንነቱ ሲያገኝ ታየዋለሽ አላት። ሀና ከትዝታዋ ስትነቃ አይኖቿ ይብለጥ ፈጠጡ። አለማመን ድንጋጤ ሰውነቷ ወረራት። ያ ሰው አለች ሀና ድምጿ በጥያቄ በፍርሃት ተሞልቶ። አሚር በየሌሊቱ ዱዓ ያደርግለት የነበረው ወጣት አንተ ነበርክ? ኻሊድ ወደ ሀና ዞረ። በአይኖቹ ጥግ የታገደውን እንባ እየተንቀጠቀጠ ቢቆይም ከሀና ፊት የእረፍት የሀያ መጋረጃውን ላለመግለጥ ሲል በፍጥነት እይታው ወደ መሬት መለሰ። ድምፁ መሃል ላይ በስሜት ቢሰበርም በውስጡ ጽኑ የወንድነት ማንነት አሳልፎ ላለመስጠት ትንፋሽን አጥብቆ አዎ እኔ ነበርኩ አለ ዝቅ ባለ በጥልቅ ስሜት በተሰበረ ድምፅ። እርሱ ለእኔ ወንድም ብቻ አልነበረም፣ የቆሰለች ነፍሴን ወደ አላህ ያቀና ልዩ መልእክት የመሰለው ሰው እንጂ አለ። ሀና ጉሮሮዋ ተዘጋ። እስትንፋሷን ለማዋጥ እየታገለች የውስጥ ስብራቷን በሶብር ለመሸፈን ሞከረች። ነገር ግን የአሚር ስም በዚህ እንግዳ ሰው አንደበት ሲጠራ ያ ለዓመታት ያቆረችው እንባ በመጨረሻ የቁጥጥር ግድብ ሰብሮ በጉንጯ ላይ በዘግታ ፈሰሰ። ታዲያ ይሄ ቀለበትስ አለች ወደ እጁ እያጠቆመች። ኻሊድ ቀለበቱን ከጣቱ ላይ በዝግታ አወለቀው፣ ጠረጴዛው ላይ አስቀመጠው። ቀለበቱ በሁለት መካከል እንዳለ ትልቅ ምስክር ሆነ። አሚር የመጨረሻ እስትንፋሽ ከመተንፈሱ ከጥቂት ቀናት በፊት እኔን በድብቅ አስጠርቶኝ ነበር አለ ኻሊድ። እኔ ሆስፒታል ድረስ ሄጄ ስጠይቀው ይህንን ቀለበት ከጣቱ ላይ አውልቆ እጄ ላይ አደረገው። እናም አንድ እጅግ በጣም የከበደ ህይወት ሙሉ እንድጠብቀው የሚያስገድድ አደራ ሰጠኝ። ምን አይነት አደራ አለች ሀና ከወንበሩ ተነስታ ወደ ጠረጴዛው እየተጠጋች። የኻሊድን የመጨረሻ ቃላት ለመስማት ነፍሷ እየጨነቃት ነበር። በትዝታ ባደራ ክብደት ሳቢያ በክፍሉ ውስጥ የሰፈነው አየር ልክ ሊፈነዳ እንደተቃረበ ፈንጅ በደረቱ በነበሩት በዚያች ቅጽበት የቢሮ ስልክ ያንን ከባድ ጸጥታ ሰብሮ በኃይል ይጮህ ጀመር። የሁለቱም ልብ ከስልኩ ድምፅ ጋር አብሮ ክፉኛ ደነገጠ። ኻሊድ እየተቀጠቀጠ ስልኩን አነሳው። ከሌላኛው ወገን የሰማው ድምፅ የፊቱ እርጋታ ሙሉ በሙሉ አጠፋው። ምን አሁን? እሺ እመጣለሁ አለና ስልኩን ዘጋው። ወደ ሀና ዞሮ ጠረጴዛው ላይ ያለው ቀለበትን መልሶ ኪሱ ውስጥ ከተተው። መሲሃና ይቅርታ፣ ታሪኩን ማቆም አለብኝ። አሁን ከባንክ ደውለው ማዕከላችን የሚረዳው ትልቅ የውጭ ድርጅት አካውንታችንን መዘጋቱን የልጆችን የዝውውር ቀለበት አደጋ ላይ መውደቁን ነግረውኛል። አሁን ወደ ዋናው ዳይሬክተር ጋር ሄጄ ይህንን አስቸኳይ ፈተና መፈታት አለብኝ አለና በአክብሮት በጥንቃቄ ወደ ኋላ ፈገፈገ። ክፍሉን በፍጥነት ወጣ። ሀና ቢሮ ውስጥ ብቻዋን ቀረች። ክፍሉ በድጋሜ በዝምታ ተሞላ። ነገር ግን አሁን በሀና ልብ ውስጥ የበራው ሚስጥር እና በማዕከሉ ላይ የመጣው አዲስ ፈተና ይብለጥ ውስብስብ ሆኗል።
አሚር ለኻሊድ የሰጠው ያ ትልቅ የከበደ አደራ ምንድን ነው? ማዕከሉስ ከዚህ የገንዘብ ቀውስ እንዴት ይተርፍ ይሆን? ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይህም ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ ይሆንላችሁ።